አንቺ ተኝታ አይደለችም? ምን ሆኖ ነው? እኔ እኮ እያወራሁ ነው። ምን ሆና እንደሆነ አላውቅም። ልጅቷ ዞሮ ምን ሆኖ ነው ዛሬ? እሺ ላድርግላት። ቆይ አንቺ አውቃ እሷ አውቃ አታደርገኝ። የምር አታደርገም እንደዛ። እሺ እየሰማች አይመስለኝም። እየሰማች አይመስለኝም። አንቺ የሚሰማው አይመስለኝም። አንቺ ህይወት ማለት ነው። ማሲ ነይ ግቢ። አይሰማሽም እንደ ማሲ? አንቺ ዝም በይ እስኪ። ፕራንክ ነው። አንቺ ማሲ ቤዛ አሁንም ሰሞን መጣችም። ሰሞን ዛሬ ወይኔ ወይኔ አንቺ አይሰማሽም እንደ እኔ ያለው እኮ ነው እያልኩሽ አለሁት። ወይኔ ጉዴ! ወይኔ ሚውቱን ፍቺ በያት። ምን ሆና ነው ሰው አለች ስግጥ የምትለው? ወይኔ ጉዴ ነው ዘንድሮ። ምንድን ነው የሚሻለኝ? እንደው ችልት ታቃጥለኝ ነው አንቺ ያለው እዚህ ጋር እያልኩሽ እኮ ነው። በጣም ነው እንዴ ያላወቅኩሽ? ደህና ነሽ አንቺ? የምር ወላሂ እኔ ወላሂ እራት የሚበላው ልጅ እንደዛ ተዋርጌ ዝም እየጠራጠርኩ ሳሙ ታውቂያለሽ። አንዳንዴ ሳቅፍን እያደረገኝ በግድ እኮ ወይ እኔ ሲጀመር ማለት ነው ትግራይ ውስጥ ሲጀመር አውቃለች ማለት ነው። ፕራንክ ነው ያለች ኮሜንት እየጻፈች ነበረ። ቆይ እቺ ከኔ በላይ ያለችው ምን እንደምታቀሳስረው እየሰማች ነው ትላለች። እሷ ደግሞ እየሰማች ነው። አረ ሰሙ አለቃሽ አውቃ ነው ትላለች። እኛ አውቀሽ አይደል? ወይኔ ሰሙ አሳክሺ ያስቃል። ቆይ አንድ ቀንማ በከባዱ ነው ፕራንክ ማረግሽ። ከምር እኔ እንኳን እኛኔ ፕራንክ ሳረግ እኔ ፕራንክ ቢታደርጊ አይ ይሄ ፕራንክ እንኳን አይደለም ዝም ብሎ ነው። ግን አንድ ቀን አረግሻለሁ። ቀኑን እያሰብሽ ቀኑን እያሰብሽ ነው። እኔ ምንሽ 15000 ገባሽ እንዴ? አዎ ገባባክ ነው። መሳና ወርጅልኝ። ከምር አንተ አልገባሁትም። ላ ሳሙ ስንት ደረሽ? 14 ገብቻለሁ። 1000 ምናምን ቀርቷል። ቆይ ጠብቂው። ኦ ማይ ጋድ ሰብስክራይብ አድርጉልኝ አልናደርግም። ማነው ስልክ የሚጮህ? ያንቺ ነው እንዴ? እኔ እኮ እዚህ ጋር ማለት ነው አንድ ነገር ልነግራችሁ። ነይ ግቢ አንቺ። ምን ሆነ ነው እቺ ልጅ ደግሞ ዘንድሮ? ወይኔ ጉዴ! መታ ትሄዳለች እንዴ? ስሜ ቀባጥ ማሲ ማለት ነው። እራት እያባለሁ ነው እኔ ብለህ ማለት ነው። በጣም ነው የተጨናነኩት ቁርአኔን እውነቱን ብነግርሽ። ለምን እንጂ ለታ ሰማሽም ብዬ እኔ ደግሞ ልጅቷ ኮነት መስሎኝ ደንግጬ ነበር። አንቺ ደግሞ እንዴ ምንድነው? በጣም ጠንካራ ሴት መሆን አለብሽ። በትንሹም በትልቁም የምትጨናነቂው እንዴ? እኔ እኮ አይሰማም። ልጅቷ እኮ ነው እንደ ምን ሆነሽ ነው? አይ እኔ እኮ እያቀለድኩ ነው። ያስታውቃል እንዴ ምን ሆነሽ ነው? ችግር የለም። ትምህርት ነው። እኔ እኮ እንደውም ማለት ነው ከትናንት ወዲያ ዋትስአፕ በላይ የታውኩሽ ይሄን ፈርቼ ነው። ገብቶሽ እንጂ አስለቅስሽ ነበር። ልታስለቅስሽ ነው። እንደዛ ብለሽ መጨረሻ አሰማሽም ነበር። ህይወት ለምንድን ነው የማታወሪ? እየሰማሁሽ እኮ ነው። ቅድም ተጨንቀሽ ሳይ ግራ ገብቶኝ ዝም አልኩኝ። እውነቷ መስሎኝ ነበር። አየሽልኝ ተንኮላ ደህና ነሽ? የባልሽ ሚስት እንዲህ ጉደኛ ናት። ሰው እኔ ብትሰጭኝ ይሻላል። ሳሙ ሳኮ ጎባኔ ነች። የኔ ያልኩትን ሰው እያናጥቀኝ መሰለሽ? በአደባባይ ደፋር የእናንተ እስከፋ ሰው እንዴት ሰው ያዘውን ያምረዋል። እኔ ቀድሜ ባትጋሩኝ አልኩኝ። በማግስቱ ስጀነጅ ነው ቢይዛት። ከዛ ማለትና ተውኩት። እንኳንም ተውሽልኝ። አላህ ይስጥልን። በጣም ነው የማመሰግነው። ያዝርቅላችሁ። ግን በጣም ነው የማመሰግነው። እንደዚህ መተባበር የመሰለ ነገር የለም። እህትነት ለመቼ ነው? በጣም ባለውለታዬ ነሽ።
የተሻለው ያጣፍጥልሽ። አረባላ አይደል ምግብ እየበለው ነው ወላሂ እንደዚህ ሞተታ የተሻለው ይስጥሽ። አንቺ ደግሞ ሸበላው ውስጡ ሸበላ ይሆነው ከወር በኋላ እንደ ኢትዮጵያ እንዳትጋጣጠሉ እንጂ ማለት ነው። እኔ ከሁላቸው ትግራይ ማለት ትግራይ የሚጻፈው ጽሁፍ ራሱ ደስ ይለኛል። የምንድን ነው የምላችሁ? ወይ እናንተ ልጆች ወይኔ በላቸው አለች። በላቸውም አልሽኝ አትበላቸውም አልሽ። ትታልኛለች። አላህ ይስጥልኝ። እንደው ትልቅ ውለታ ነው የዋልሽልኝ መስዬ። አረ እንደው ይባርክልሽ። አንዷ ጡልሌ መታ ሙልጭፍ እንዳታረገሽ ከኔ ላይ እንደሞለጨፍኝ ሞልጨፈሽና እሱማ ማይቀር ነገር ነው። እንዴት ይተሰው እኔ እኮ መጥቼ አንቺ ቤት የመጀመሪያ ጊዜ ሰውየውን አልነግርም፣ ግን በቃ ባትጋሩ ተመቸኝ ብዬ በማግስቱ ወፍ በተላላጡ ላይ ምን አለችሽ? አንዴ ደግሞ በግላ ሲጀናጀ ነው ያስኳ። ከዛ በስመ አብ ሰው ምን ሆኖ ነው አልኩና ሰሙ ቲክቶክ ላይ አንደኛ ባልሽ ባሌ ነው፣ ሁለተኛ ደግሞ በቀደመ ነው። ላይ አንቺ ባሰ እኮ እንዴ ብሎ አሳዝኖኝ እኮ ነው። ሁሉም ሰው ሲያጣጥለው ቢያንስ እኔ ላንሳው አልኩኝ። ወይ ሂነት አሁን እናቴ ወዳጁ በዛ እኮ ሰውዬው እየወደዱት ነው። መጨረሻውን ያሳምርላችሁ። ወለዱ ክበዱ። እሱ ነው ዋናው ነገር። ለቁም ነገር ያብቃችሁ። አንዷ ጩሉሌ መታ እንዳትወስድብሽ እንጂ አንቺም ከሰው ላይ ወስደሽ ነው። ሰላም እንዴት ነሽ ማለት ነው? ከሰው የወሰድሽው ነገር ማ አይበረክትም። እሱ እናውቃለን። ምን አይበረክትም ታያለሽ? አፍኑሮሽ ታወሪያለሽ እንደ አንቺ ከኔ ላይ አይደል ወሰድሽው? ጉድ ማስዬ ደግሞ ማለት ነው። ስሚኝ ማስዬማ ማለት ነው። አስታውቂኝ። እኔ ደግሞ ከሷ ጀርባ አስታውቂኝና እናወራለን። ችግር የለውም። ወይ ያለሽን ይበቃሻል እንዴ? ያለሽን ይበቃሻል። አንቺማ ሰሙ ባሌ ላይ በቃ አይንሽን ጥለሽበት ይሄው አይንሽ ላፈር ብሎ ካጠጣኝ ሰሙ አንቺ ቤት እኮ ቤትሽ ድረስ አንኳኩተው ነው የሚመጡት። እኔ ይሄ በስንት መከራ ነው ያገኘሁት። ግን ሰሞኑ ቅር ብሎኛል። የሆነ ቤት ከሴት ላይ ገብቶ ቁጭ ብሎ ሲያወራ ነበረ ገስት ላይ። ስሚ ወይነት ሌላ ታሪክ ልንገርሽ። ይኸውልሽ እኔ በቁም ነገር ያስኩት ባሌ ነበረ። ከዛ መሲ ባልሽ አለች። ከዛ ፈጣሪ ወይ ላይኔ ያስጠላኝ ማለት ነው። ከዛ ብሎ ሲያቀጥም ብሎ ካጠጣኝ አሁን ሰውየው ብሬ መልሺ ብሏል። ስለዚህ ባሌ መልሺ በህግ አምላክ ባሌን አትመልሺ ብሎ ድሮም የቲክቶክ ባላ አይበረክትም። እባክሽ አንቺ ቲክቶክ አይደለም እኮ እንደምን ሆነ ደህና ምሽሽ ከኢትዮጵያ እየተደወለብኝ ነው። እሺ ማራሽ እና ጀንጂኝ በደንብ አፍዩ ተንከባከቢው። ጀንጂኙ በደንብ ተንከባከቢው። ልነጠፍልህ በይው። አዎ ሩጣ ወጣች እና ልታበስል ነው። ምን ሆነሽ ነው? እንክብካቤ ከሷ ተማሪ እንዴ ቀላል እናቴ። ኧረ መሲ ባለ ምግብ እየበለው ነው። ተይ መሲ ተይ። አሁን አንቺ እህሉ ውስጥ እንደው ይገባልሻል ይወርድልሻል ከጉሮሮሽ ባሌን ወይኔ በላቸው መሲ ያለው ኮላላሽም እንዲያ ያለው ስልክ ሲደውል ምንም ነገር ጥያ አወራዋለሁ ብላ ስትል ሙሲካም ስትፈትናት አሚና እና ባል ቀልድ የለም እናቴ። ወንድ ጠፍቷል ማለት ነው። ቪዲዮ ለማየት ያላችሁን ተንከባከቡ። ሰሙ ወይ ባል ካለሽ ተንከባከቢ። ኢትዮጵያ ላይ የወንድ እጥረት መጥቷል። ኧረ ወደዛ ገደል ይግባ ከፈለጋ ካልወል እኔ ምን አገባኝ? ቆመሽ እንዳትቀሪ። ከመገና ቆም ለምን ነው የሚቀራል? እቺ አይመጣም እንዴ? የተገኘውን እና ያለሽም ውሃ ጠጪው በደንብ እንደ አበባ እንዲያብብልሽ። እቺ ልጅ ማለት ነው ዛሬ ልታሳብደኝ ተነስታ ነው የመጣችው። ፈጣሪ ክርስቶስ እና እንዲጠወልግ ነው እንደ የፈለግሽው። ምን አስበሽ ነው? መንከባከብ አለብሽ። ቪታሚን ሲቱ እንዲያብረቀርቅ ሰምተሻል? መሲ ሰኮ የምትዝናናው ቤቴ ድረስ በራን ኮክቶ ይመጣሉ ብላ ነው። እዚህ ስለሚመጡ እኮ አየሽ። አንዷ ደግሞ እንዳንቺ ያለች ጩልሌ ከጇ ላይ ነጥቅ ታረጋታለች። ኧረ ወይኔ እሺ ጋር ከዛ ጥቁር ነጠላ ለብሳ ለቅሶ አዳርፊ ብላ ትመጣለች። ነጠላዋን ዘቅዝቃ ወደታች
ይሄ ራሱ ብቃት ያስፈልገዋል እኮ መሲ። በትንሹም ቢሆን አድንቂኝ፣ ችግር የለውም። ኧረ እባክሽ ጎባኔ ላድንቅሽ። መቼም አታደርጊውም። ስሚ አሁን ስሚ፣ ህይወት አዳም ጀማረ እያደረኩልሽ ነው። ሌላ የተሻለ እንዲሰጥሽ አዳም አልፈልግም። ወይ ጉዴ! አይበቃችሁም? ይሄናል ካዝናናዋችሁ። ኧረ አዝናንተ ኖ አይበቃም። ወይኔ ጉዴ! ሁለቱም ህይወታቸውን ይዘው ቁጭ ብለዋል። ያው የሚቀመባል ትግራይት እየጻፈች ነው ኮሜንት አምልቤታችን ላይ። አይ በቃ አይወድለትም ብለሽ አናቱ ላይ ውጪ። ከዛ በርግጫ ብሎ ሄደ። ማን አይወድለትም ማለት እሷ ነቻ ትግራዊት አታይም እንዴ? ያበሻውን እንክብካቤ አይወድለትም ማለት ግን እኮ ያበሻውን እኮ ቀልድ አያውቅም። ሰሙ ያደረገች ማድረግ ጮፋ ሄዶብኛል። አይታይም ታች ላይ ማለት ነው። እጅ የተረገመች እሱ ትክክል ነው። የወረችው ነገር ትክክል ነው። ችግር ወደ እናመሰግናለን። በዚህ አጋጣሚ ነው ትክክል ነው። አበሻ ወንድ ማለት ነው። ወዴት ወየ ሲቲ ምንድነው ወያሹ ይልሻል። ራስ አጥቶ ነው እንጂ አናትሽን የሚያፈርስልሽ። ኧረ ፈጣሪ ቀልድ እንኳን አያውቅም። እኔም አሁን የአበሻ ወንድ ማግባት እራሱ ነው የሰለቸኝ። እና ባንጋሊ ላምጣልሽ። ወደ ቆሰለኝ አለች አለች የሚል አለ። መንገድ ላይ ቁጭ ብለው አንድ ባንጋሊ ተረገምሽ ማለት ነው። አዳምጪኝ፣ አዳምጪኝ። ሌላ ወደ ሳታወሪ ማለት ነው። ባንጋሊ ታውቂያለሽ እንዴ? ኧረ እኔ ምን አይነት እኔ ምን አውቃለሁ ሲሉ ነው። ይሄ ህንዶች አይደሉ? እኔ ምን አውቃለሁ። እነዚህ ጠጉራቸው ሉጫ ለጥ የሚለው እነሱ መሰለኝ ጸይሞቹ። ሰሙ አስበሽዋል? ተሸክማ ዙር ብትይው እራሱ ተሸክሞሽ ነው። ያበሻውን ደግሞ ተሸከመኝ ብትይው እናቴ ትራስ አምጥቶ ሲያባርርሽ ነው የሚውለው። ኧረ ወደ ወላ አረባስ በቀኝ አሁን በቀኝ ወይኔ ወደ ቁሰለብኝ ዛሬ። ወይ ካላሰሬ ራስ ወዴን እያመመኝ ነው። በቃ ስሚ መስዬ ማለት ነው። እዚህ ጋር እኮ አብዛኛ ልጆች ማለት ነው ባንጋሊ አግብቶ አይተን እናውቃለን። በይ አንቺ ሴትዮ ረፊ ልታስደበድቢ ነው። አንተ ምን አይነት መሰለችው? የኔ ወርቅ ትላለች ማለት ነው። የኔ ደግሞ እነሱ ራሱ እኮ ቪዲዮ እየሰሩ ደህና ነሽ እንዴት ነሽ እያሉ መጥተዋል። ሚስት ጨርሰናል። አንድ ቀን ማለት ነው እዚህ ጋር ጌም ለመጫወት ገባ አንዱ ልጅ ምብር ሆነ ባንጋሊ ነው እና ከዛ ምን ለኛ እንዴት ነሽ ደህና ነሽ ለኛ ነው ይሄ ሰው ጤነኛ ነው ተመችተሽው ነው ወዲ እዚህ ጋር የሃይሚና የቡራ ፎቶ ነበር የተቀመጠው እና ከዛ ምን ይለኛል አንቺ ኢትዮጵያ ይለኛል ማለት ነው። አንተ ከተጠይ ና ማቲው አረ በዚህ ማለት ተፋጪ ስሚኝማ ከዛ ማለት ነው። ከዛ መጨረሻ ላይ ምን አለኝ እንደሆነ ልነግርሽ ማለት ነው።
አንቺ የአንቺን ፎቶ ለምጪ እዚህ ጋር ማያስፈልጋሉ አለኝ። ኧረ ሰውዬው ላሽ ጣሽ አልኩት ማለት ነው። የሚመጠሽጠሽ ነው። ከዛም በኋላ ምን ይለኛል እቺ ልጅ ማናት አለኝ። ሀይሚ ማለት ነው። ከዛ እቺ የኔ ልጅ ናት አልኩት። አንቺ ወልድሽ ነው እንዴ አለኝ። አዎ እንቲ ማማ አለሽ። ከዛ በኋላ አልኩት እኔ ደግሞ ሰሚራ ወንዶች ዳና ናቸው። እንዴት ነሽ ማረጋለ ዛሬ ወደ ቆሰና በአላ የበሳቅ ብቻ ነው የተቆሰርኩት። እሱማ የትም ያልተነዳሽ እኮ መስሎት ነው ክንፉን የጣለብሽ። ስለዚህ ማማኔን ስትይ ደግሞ ግሬ አውጪኝ አለ። አረመት መጣች ተማጭ እቺ የጨረሰች ናት ብሎ ነው ደንግጦ የወጣው። እንደዛ ስትይ እና ተጣብሮ ገለ ላይ እናት ነን ብዬ እንዴት ነው የማይደንግጠው? ወይኔ ወላሂ የብሩክ እናት ልጆቼ ናቸው አልኩት። አና ቤቢ ሀዛ አና ቤቢ አና ማማ አልኩት እና ማማ ላይ ሰው አስበሽዋል። መንገዱን ዘጋችበት እኮ በአንዴ። ምን መንገድ እንደዚህ ሲጨመድ ይመጣ ነበር እንደ መንገዱን አንዳይ ዝገው እንጃራ ወደዛ እኔ በከማንገድ ያሜ የፍቅር መንገድ ነው እንጂ አልኩሽ። ምን ሆነሽ ነው? የፍቅር መንገድ ምን ነው? ከሱ ጋር ሊጀምር ነበር እንዴ? እሱን ብታገቢ እንደውም አንቀባሮ ነው የሚያኖርሽ። ለምን አንቺ ያገብተሽ ለምን ላይ አታገብም ነበር? ምርጥ ሰመጣልኝ መስዬ አንድ ምክር ብቻ ልስጥሽ የኔ ቆንጆ የኔ ፍቅር ስሜ እንጂ አግብቱ እንደምን አናይም። አግቢውና አሳይኝ በቃ ችግር የለው። እኔ አግብቻለሁ ባለ ትዳር ነው ይኸው። እኔም ባለ ትዳር ነኝ። እንደዛ ከሆነ አንቺማ ሲንግል ማምነሽ እና ሲንግል ከሆነ ታዲያ እኔ ባንገላ ግቢ ነው የምትይኝ? አንቺ የተረገምሽ። ወይኔ ጉድ ወይኔ ጉድ እንዴ! ሆዴን አመመኝ ከምር። ምግብ የሚበላው ምግብ ራሱ አጠገቤ ቁጭ አድርጌ ነው እየሳብኩ የነበረው። ሳቢያት ሰሙ ኡሙ ሰዓዳን አስከፍቻታለሁ። ኧረ ኡሙ ሰዓዳ ነው ብለው አንቺ ያ ተሳስተሻል። ኡሙ ሰዓዳ ሲሆን ነው እንዴ? ኡሙ ሰዓዳ ነው ይግብልሽ መሲ ማለት ነው። ለምን ከፍጽ ጋር እናገናኛቸው ናቸው? ማናማ ከፍጽ ጋር እናገናኛቸው አንቺ በስነ ስርዓት ያዢ ፊጽ ማለት ነው። ፊጽ ማለት ነው። ስሚ ፊጽ ማለት ምን እንደሆነ ታውቃለሽ? ፊጽ ማለት እኮ ስማርት ማለት ነው። አንቺ እዚሁ እያለሁ ትሰድቢኛለሽ። አይሽ ወዲህ በቁመናሲ ከማሄነት ምርጥ ሀሳብ ነው ያመጣሽው። አው የምሬን ነው። እንደው እሱ ተመችቶኝ ነው የገባሁት። ኢትዮጵያ ሂጂበት። ፊጽ የኔ ነው። ትግራይ ተውላት። እሷ ቆይታ ላይ ከያዘችው ቀብዳ ማስይዛለች። አይተሻል? የመስዬ ባል ማለት ነው። ስሙ የመስዬ ባል። ከዛ እኔ ባሏን አልኩት አንድ ሰሞን። ከዛ መጨረሻ ላይ ደግሞ እዛ ተቀመጭ አርፈሽ ተቀመጭ ብሎ እሷን ራሱ በብሎ ቅርቅር አድርጓት ተኛ። ከዛ በብሎ ጠይቃት እሱን እየነገረችኝ ከግድን ጀምረን ለባል እያወራን ነበረ። አንቺ መሲ ነገራት ማነች? አልሰማችም እንደ አይን ያየው ነገር አይበረክትም። ሄደ ጥሎኝ። እኔ እኮ አንድ ሙስ ማየ ስሚ፣ አቤት ስሚ፣ እንደዛ ነው ነገሩ። ባሌን አለች ቃል ክያ እንዴት ነሽ? ደህና ነሽ ማርያም? ስሚ ምን መሰለች ሳሙ አለችኝ እና ከዛ አንድ ሰሞን ከባልሽ ጋር አስታውቅኝ አልኳት ማለት ነው። ከዛ በኋላ መጨረሻ ለሚላላት ኧረ እኔማ ሌላ ሴቶች ዞር ብሎ እያዩ ነው፣ ስለዛ ላፈታሽ ፈልጋለሁ ብሎ ብሎክ ለቀርቅር አድርጓት ወጣ። ከዛ ማሲን ጠይቀት እንደሆን ትነግርልሽ። አንቺን አይቶ ነው እሷን ብሎክ ያደረገው? አንቺ እኔን አይቶ ምን ሻምሮት ነው አንቺ? የጅንጀና ስታይል የሷ ለየት ያለ ነው። ሙ አንቺ በጥቁሩ ነው እንደ የገባሽበት?
ቀላል በከባዱ ዘው አላለችም። ዘው ሲል እኮ ነው። ከዛ መሲ እንዴት ነው ያደረገሽ ንገሪኝ እስቲ እንዴት አለሽ? እሱማ አንቺን ካወራ በማግስቱ አንሸት በእናትሽ ቺቺ የሰይጣን መገረጃ አንሸት ከዚህ ኪያ አንቺ ጥሩ አይደለም። እሺ ንገረት ወንድ ነው እየጠበቀችሽ ነው። ማነች? ቆይ ሰምራሻለች። ሲሚ ሰሙ አንድ ነገር ልጠይቅሽማ። ለካ እንደዛ ብሎክ አድርጓት ነው በመኪናው ተደግፋ ፎቶ የተነሳችው እሱን ለማሻፈድ። መሲና ባሏ ተጣሉ። ገባሽ እኮ ገብቶኛል። አንቺ ስጀለጅው አንቺ ጋር ይመጣል ብላ ወጣ በመኪና ተደግፋ ምናምን ፎቶ ተነስታለች። አንድ ቀን እንዴት ነው መኪናውን የራሷ መኪና ማለት ነው እንዳለ በአንድ እግሩ ረቀር ፎቶ የተነሳችው። እሱ ደግሞ ምን አለ? እኔ ሴት ልጅ ስትሆን መኪና ላይ እግሩ የምታወስ ሴት ልጅ አለ ወዲ መኪና ብኖራትን ለምንድን ነው እንደዛ አደረገችው አላት። ከዛ ነች። ከዛም በኋላ በይቺ ሴትዮማ አትመቸኝም ብላ በብሎ ቅርቅር አደረጋትና ከዛ ወደ እኔ ዞር በያሁን አንቺን ትቶሽ ሊሄድ ነው መኪና ግዢ ተቀድማለች። ጭራሽ መልዕክት ብሩኬ ጋር የተቀመጠው ተቀድማለች። ሌላ ሰው ፈልግ ወይኔ ምን ያለሽ ወሄነት። አሁን መሲ በመኪና ተደግፋ ፎቶ ተነስታለች። ልትልክለት ነው። መጀመሪያ ትቷት ነበር። ሙሲካ ምን የሳላቅ ነው? ትግራዊት ቀድማለች። ጭራሽ ለብሩኬን የነገረችው ይገርምሻል። ምኑን ማመልከቻ አስገብታለች። ታው ነው እኮ ወይኔ ትተነዋል እኮ እሱን ትተነዋል። ዘንድሮ ወሄነት ደግሞ ሌላ ጣጣ ይዘሽ መጣሽ። በአንዱ ሳልወጣ ይኸው እኔ ትግራዊት ማለት ነው። ትግራዊት ቀብድ አስይዛለች ብዬ እኮ ቅድም እራሱ ነግራቸዋለሁ። ቅድም እራሱ ቀብድ አስይዛለች። ስለሷ ከሷ ጋር አትከራከሩ ብያችሁ መስዬ ቀብድ ካሰሰች እኔ አልፈልጋትም ብላ ትታለች። እሺ እኔ የምለው ደግሞ ማሲን ለፍፄ ካርጎ እናርግለት። አንቺ ምን ነው ቃረክሽኝ እንዴ? እንዴት ናችሁ? እንዴት አላችሁ? ዋንዴ ወይስካም ነሽ? ፍፄ እኮ የጨረቃ ነው። ተው ስነ ስርዓት ያዙ። እጣ ይጣሉ፣ በቃ እጣ ይጣሉ። ምን ይመስላችኋል? ሰብስበን እናምጣቸውና እጣ ይጣሉ። በቃ እንዴ ከጨረቃ ማንም የሚያላቀቀ የለም። ተፈለገሽ ዋንዴ ተከፍሎሻል መሰለኝ። ቆይ ሰሙ ጨረቃ ለዋንዴ ጠበቃ ሳትከፍል አትቀርም። ከፍላለች እና ሳትከፍልማ እንደዛ ዝም ብላ አታወራም። ተከፍላለች። ተከፍሎባታል። ዋንዴ ተከፍሎባታል። ስለዚህ ችግር የለም። እኛም ለመሲ ጠበቃ እንገዛለን። እኔ ማለት ነው እኔ አልፈልግም። ተው እኔ ባለትዳር ነኝ። ለትግራዊት ነው አንቺ ደግሞ ለትግራዊት ነው። ትግራዊት ይሸበተልኝም ተበላሽ ወይ በላቸው። የጨረቃ ብቻ ነው፣ ማንም አይነካውም። ደግሞ የጨረቃ ብቻ ነው። እንግዲህ የተስማማሽበት ካልሆነ ዋጋሽን ከፍታ አድርግልሽ። ጨረቃ ተቀናቃኝ መጥቶብሻል። ስለዚህ ችግር የለውም። እሱን ፍርድ ቤት ይዳኛል። ማንም የሚቀናቀንም የለም፣ ማንም የሚገባ የለም። እንግዲህ የደፈረ ዋንዴ እየመረረሽ ምን ትዋዳታለሽ? የትግራዊትና ብቻ ነው እንትና ማለት ነው። አንደኛ ደረጃ ደግሞ ቀብድ ሰጥታለች። ቀብድ ተሰጠው ቡራ ተመዘግቧል። ስለዚህ ሌላ ወራታሪ ከፈለግሽ ጨረቃ ሲሚ ዋንዴ እናንተ ለዘሙ ቀብዱ አንዴ ሲሚ ዋንዴ ጨረቃ እንድታሸንፍ ከፈለግሽ ሲሚ ባክሽ ጨረቃ እንድታሸንፍ ከፈለግሽ መኪና ተደግፋ ጨረቃ ፎቶ ትነሳ እና ትሰጥላትልን። በቃ አሁን ሰምተሻል ዋንዴ? ይሄንን ይዘሽ ስትመጪ ብቻ ነው መከራከር። አሁን እኮ የእናንተ ነው ገና የሆነው። እኛ ድቀን በልተነው ጨርሰናል። እናንተ ገና እሱ በእኛ በይው፣ እሱን ችግር የለም በእኛ በይውና ጨረቃ ተሎ ብላ እንዲያመጣት ካልፈለገች ምን በመሰለ መኪና ተደግፈው ተንስታ ትላለች። ዋንዴማ በጤናሽ ጠብቀና አልቆምሽም ማለት ነው። ስሚ ዋንዴ ያዳምጪኝ፣ የኔ ቆንጆ ዋንዴ ያዳምጪኝ። ፍፄ ማለት ነው አሁን ትግራዊት ማለት ነው ለፍፄ ለቡራ ደውለን ተናግረን ደግሞ በቃ ኒካራሱ ለማሰር ዝግጁ ሆነች አለችበት ቦታ መንተሻን አቲ እንትን አትበይ በቃ ዋንዴ ስለሰጠ ጉድ እንደኛ በቀድም ለጨረስ ረስ አርገን በልተን የለ እንደነገ ከፈለሽ ጠይቁ ለምን ጠይቁ በጓሮ ቢጨረስ ነገር የለም። ዋንዴ
ቀልድ አይደለም። በጓሮ የሚጨረስ ነገር የለም። ቀለኩ አይደለም። ልጁ የኛ ጨርሰነዋል። ኦሆ ሲጀመር በቅዳሜ ሰርግ የለም። ሲጀመር አላወራኩትም። በቅዳሜ ሰርግ የለም። ነው እያለችሽ ነው ኮሜንት ላይ የኔ ነው ማውራት አልችልም። ኧረ የኔ ነው። ጨረቃ ሰምተሻል? የአንቺ ከሆነ ምን በመሰለች መኪና ፎቶ ተደግፈሽ ቶሎ በይ አሁን አስገቢ ቀብ ሲጀመር እኮ መሲ ሲጀመር ለሶስታችሁም ይበቃል። ሃይሚ የጋራችን ነው። አረ እኔ ወይነት አልፈልግም። ከባሌ ልታፋቱ ነው እንዴ? ባለ ዳር ነቅለን እናወጣሻለን። መሲ ጸጥ ብለሽ ተቀመጪ። ነቅለን እናወጣሻለን። ሴትዮ በህግ አምላክ እኔ ባለ ትዳር ነኝ። ለመሲ ልመልስላት። አንቺ መሲ ማለት ነው አንድ ለአራት የቅርጫ ስጋ ነው እንዴ? ለመሆኑ ምን ሆኖ ነው? ባለ ትዳር ነኝ። ተሽኮርመማ ነው ፍፄ ሰሙ አስተካክዩ የሚሽኮርመም ማን ነው? ይወዳለው ብለዋል። የሚሽኮርመም ሴት ይወዳል ልትይ ነው? አዎ ለዛ ነው በደካማ ጎኑ ገብታ ነው። ኖ አሁን ሌላ ወሬ ታወሩ። ማሲ አዎ ትሽኮርሙ ማለት እና ትግሬት አንቺ የምትሽኮርሙ ከሆነ ላኪ ማሲያ አሁን አንቺ የምትሽኮርሙ ከሆነ ማሲያ ለቀቅ ታደርግሻለች። ችግር የለም። አዎ ይሄንን ከነመኪናቸው እናንተ እዚህ ደቁስ እናት የተወደ ጨረቃ ድቃበልታለ ምኑን ልታመጡ ነው ሄዳችሁ? ዋንዴ ብቻ እኔ የለሁበትም። ይሄን ብቻ ተረጂ። አካውንት አፍቅሩት እናንተ ደግሞ ልጃችን ባለሙያ ነው አሉ። አረ በጣም እናቴ በጣም እንጂ ልጃችን ዶሮ ሰራን እንዴናሽ ደህና ጨረቃ ዶሮ መስራት አታውቅም አትገባው ተባለ። ታውቃለች። አረ ትግራዊት ትችላለች። አዎ እያለች ነው ኮሜንት ላይ ትችላለች። ችግር የለውም ምንም አትጨናነቂ። ትግራዊት ዶሮ መገንጠል ምናምን ትችላለሽ። ነው ኮሜንት ላይ ጻፍልኝ። ሀራ ቦታ እንድቆራርጠው ነው። አይ የጨረቃ አይ ሰሚራ ግን ትግራዊት በውስጥ የሆነ ነገር ከፍላታለች። በጣም ሽንጧን ወጣፋ አርጋባታለች። የጨረቃ ፋሚሊ የሚያውቀው ፎቶ መዘቅዘቅ ነው ብለዋል። ስለዚህ ምንም አታውቁም እናንተ ሙያ። ጨረቃ ዋንዴ ጨረቃ ተበልተሻል። በቃ ሰሙን እንኳን ኳስተካክሎ አይሰራም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሪ እንዴት ነሽ? ደህና ነሽ? አልሐምዱሊላህ። እኔ ማዬ እንዴት ነሽ? ሲሚ ዋንዴ አዳምጪ። ሌላ ጭቅጭቅ ምቅቅር ምናምን ባል ነገር አንፈልግም። እኛ አሁን የትግራዊትና የትግራት የግሏና የግሏ ብቻ ነው ፍፄ ማለት ነው። አንቺ እኮ ስላልገባሽ ነው። እሱ ምን ታፈቅራለህ ነው። ልክ በጎንደረኛ ሙዚቃ እንደው ጸጉሯ ረዘም ያለ ሆና እንደው ዘፍ የምትል ወዳለሁ። ልክ እንደ መሰረት ማለት ነው። ልክ እንደ መሰረት አይነቷ መቼም እንደዛ አያደርግም ፍፄ ማለት ነው። ብቻ የምትሽኮርመው መሴት ከሆነች አለ መልኳ ሻባላ ከሆነች ሙያ ከነድ ትላምዳለች። ችግር የለውም። ምን አለ ደቡ መጥፋት አታውቅበትም። አረ ትግራዊት አንቺ ትግራዊት እኮ ትግራዊ ማለት እኮ ሁሉ ነገር ምትዝብናት። አዎ ሰሙዬ የኔ ንግስት ጅቦት። ጠበቃዎች ግን በጨረቃዬ በኩል ዋንዴ ያለች፣ በትግራዊት በኩል ደግሞ ሰሞነች። ማን ያሸንፋል? አረ ሰሙነት የምታሸንፈው አንቺ ምንም በይ። እንደኔ ማንም ያሸንፍ አይደለም፣ ለሶስታችሁም ይበቃል። ምክንያቱም ፍፄ የጋራችን ወይኔት አንቺ ሴትዮ ባናትሽ እንዳልተግልሽ እኔ ባለ ትዳር ነኝ። እኔን አውጪ። አሃ መሲ አውቄብሻለሁ። እንደዛ ስለው ይቀናና ይመጣል ብለሽ ነው። ለውድነት ልመልስላት። አንቺ ውድነት ማለት ነው። በቃ ሰውየው ወፈር ብሎ ስታይ ልትከፋፊው ፈለገሽ እንዴ? የትግራዊት የግሏ በቃ ስነ ስርዓታችሁን አዙና አርፋችሁ ተቀመጡ። ዋንዴ ደግሞ ወፈር ስላለ ለሁላችንም ይበቃል ብለሽ አስበሽ ነው ወፈር ስል የምትይው? እንደው ውህነት እኮ ነው ለሶስታችሁም ይበቃችኋል ያለች። ለሶስታችሁ ሳይሆን የግሏና የኒበረቷ ብቻና ብቻ ነው። ለአንድ ሴት ተፈጠረ ሰሙ። በነገራችን ላይ እኮ ዋንዴ ራሱ ለጨረቃ የተከራከረች እንጂ ይፋ አላወጣችውም እንጂ የኔ ቢሆን እያለች እየታገለች ነው። ሽንጧን ገትራ የምትከራከረው በሰላም ይመስልሻል? ገና ምስጢር ወጣ። ይሄ እንደሚመጣ መጀመሪያ ማውቄ ነበር። ሁለተኛ መደረብ አይቻልም።
እናንተ እኮ አልገባችሁም። እሷ እኮ በጎን ነው እየሄደች ያለችው በአቋራጭ። አንቺ መሲ ግን ማለት ነው ስማርት እኮ ነሽ። የምር ስማርት ማለት ነው። ጨረቃዬ ይሻላል ቡና ጥሩልኝ። ምን የመሸር ማድረግ ነው? ቢትወጣ እንኳን ማለሽ አንቺ ማለት ጨረቃ አይደለሽ? ሂጂበት በቁም ማረሳማ የለም። ትግሉን ማሸነፍ አለብሽ። እጅማ እንዳትሰጪ ሙሲሃምማ ማለት ነው። በቁም ማጫራቴ የለም። እናንተ እንዴት ነው ታጫሩት? ስሚ ዋንዴ መከራከር ከፈለግሽ ፈቶ መኪና ተደግፋ ትነሳ ብዬሻለሁ። ከዚህ ሌላ የለው። ምን ችግር አለው ታዲያ? ምን ያሰሯ መኪና ደገፍ ብላ የራሷን መኪና የራሷን ነው። አዎ በፊደላ በራሷ ስም ፊደል ነው የምንፈልገው። እማራት በፊደል ነው የሚወጣው መኪና ያላ እንግዲህ ያታለ የትግራዊትን ነው ታዲያ። አሁን ለነገሩ ትግራዊት ፎቶ ሊከኛለች በዋትስአፕ ማለት ነው። አሁን ተደግፋለ መኪናውን ኧረ ሲማራ ሰው አለ ትግራዊት እንደ ፍፄ እያለ ባለ መኪናውማ ፍፄ ጋር ደርሰዋል እንጂ ምንድነው ገብተዋል። መኪና ያለው ፎቶ አይፈልግም እሱ። ምን አስባሽ ፈልጋለሁ አላለም። ችግር የለም ኖሮ በዘዴ ነው። ኖሮ በዘዴ ብለን ነው። ኑሮ በዘዴ አይፈልግም ታይ ፍፄ ማለት ነው። ፍፄ ዋንዴ ያልገባሽ አማርኛ ፍፄ እንደዛ ብሏል። ሲጀመር ማለት ነው ትግራዊትና ፍፄ ትናንት ማታ እያወሩ ነበርና በቪዲዮ አላለም እሱ ወደው አጭር ጸጉር ያላት አልወድም ብሏል። እሱ እኮ እሱ አጭር ጸጉር አላት እንደ ትግራዊ ትግሮቹን አታውቅም እንደ ጸጉራቸው እኮ አንገታቸው ታች ነው የሚሆነው። አንቺ ደግሞ ምን ነካሽ? የኛ ደግሞ ፈቷ ማረጥ ነው። የጨረቃን በጣም ወደዳት። ምን ታረጊያለሽ? አይሆንም እኮ እሱ ብቻ አይደለም። እሱ ስላወራች አንቺ እንደዛ ስላልሽ አይደለም። እሱ እኮ ስለወደዳት ነው። ትግራይት ማለት ነው። አሁን ትግራይት እሱ ወደዳት ታዲያ እንዴ ግድ ነው እንዴ? ትግራይ ውድ ነው እኮ በጣም ነው የወደዳት። አንቺ ደግሞ ማታውቂ ነገር አታወሪ አንቺ። ታይ ጨረቃን ነው የወደዳት እሱ። እናቴ ነገሩን ጨርሰው ጨረቃ እንደዛ አንዴ ጨረቃ እንደዛ በቀደም ሻንጣ ሰብስቤ ያለው ሀገር ልገባ ነው ያለችው እኮ እናቴ። አልገባችሁም ነገሩ? ትግራይ እኮ ተገናኝታ ነው የመጣችው። አላወቅሽም እንጂ ተገናኝቶ ምናምን ሰሙ። ግን አሁን እየፈራሁሽ ነው። የሆነ ነገር ሹክ ብላሻለች በውስጥ። ምንም አላለችኝ። ምንም ወላሂ ባላለችኝ ነገርማ የሻይ አስጨብጣሻለች። ሳሙ ሰሙ ለጨረቃ እኮ እንደዛ ያላት ማለት ነው። ሌላ ሰው እንዳይከጅለው ተደብቆ እንዲኖር መሸሸጊያ እንዲሆንበት እኮ ነው። ልጁ ብልጥ እኮ ነው እንዴ! ሆዳ አነስተኝቶት ነው። አንቺ ትክክል ነው ነገሩን። አሁን ትክክል ነው። አንድ ለውጭ አንድ ለጋራ ብሎኛል ማለት ነው። መቼ ነው የገባሽው? ገዝት ሰሙ አሁን ነው የገባሁት ማሬ። አሁን የተለቀቀውን ቪዲዮ አይታችሁለታል? የልጁን ኧረ አይቻለሁ። ሰብስክራይብ አድርጌ ነው የመጣሁት። አሁን ሌላ ወሬ አይደለም እናወራ። እሺ ቆይ ጥያቄ ያለኝ ስሚ። ዋንዴ ማለት ነው አሁን እንትና መጣለች እንትና ማለት ነው ሱማያ መጣለች። ነገሩን ሱማያ እና ሱማያ ነገር እኔ ደግሞ አሁን እንትኑን እያስተካከልኩ ነው። ሶፋዬ ማለት ነው ነገ ሰርግ ቤት ስለሚሄድ ሶፋ እኔ የምልሽ ኧረ አንቺ ሌሎቹ ጋር ትሄጃለሽ። አንቺ ፍቅረኞ እነዛ 5-6 የነበሩት ወዴት አባታችሁ ሄዱ? ወረደችኝ። ኧረ ጉዴ! ዋንዴ ጨረቃን ለነሱ ልትሰጪ ነው? ውሰጃት። አይደለም የእሷ ተሄዱ ማለት ነው። ይህም ሰውዬው አሁን እኛ መመተማመን የለን አይደለም። ምናልባት አንቺ ጨረቃ ቦታ ስላጣሽላት ለነሱ ልትሰጫት ነው። አውቄብሻለሁ። ውሰጃት፣ ችግር የለም። ብቻ እንትርቃቅ አንቺ የእህቱን እንዴት ነው የሚወሰደው? የእህታችንን ማልመስ ምን አሳስቦኝ ነው እንጂ አሳስቦሽ ነው። አሳስቦሽ ነው። እንኳን አሳሰበኝ። ስሚ አሁን አዳምጪ። ይሄን ልጅ ማለት ነው ኢማኖ ቆረጥ አሁን በዛሬ ነው ያመጣችው። አንቺ ሰሙ ማለት ነው። እስከ ዛሬ 6 ነው 7 ነበሩ። የአሁኑ በርበሬ ቀንጣሽ ነው የሚመስለው። ታዩ አረ ወላሂ ይሄ ያምር ማለት አረ ታይ እንጂ ሴት ይሄ ያምር ነው። አምር ሚ ጉድ ደግሞ ሌላ ትኩሳት አምር ዘንድሮ እሺ ነገሩ ያ አይኑን ተጨፈነ ይሻላል። እሺ እቺ ታምራ
መሲንማ አሁን መሲን ዳርዳር የምትይው አንቺ አሁን የኔ ካራሜላ እኔ እኮ ብያታለሁ። ስሚ የኔ ካራሜላ ብያት ማለት ነው። ትላንት የሽኮርመሞች ፎቶ ተነስታ ላከችኝ። ከዛ እኔ ምን ያስፈለገ የሽኮርመሞች አልኳት። ከዛ ግን ቆንጆዬ ናት ማሻአላ። እሷን ቆንጆዬ ናት። ቃልዬን ቆንጆዬ ናት የምር ማለት ነው። የኔ ጨረቃዎች ወላ ሁለቱም በጣም ይሄ መሲ ናት ወይስ ቃልዬ? ቃልዬ እቺ ናት። መስዬ የመጀመሪያ አስቀመጥኩት ናት። እቺ ቃል ናት። እቺ ቃሊም ቆንጆዬ ናት። በቃ ሌላ ትኩሳት አራተኛ ሰው ተጨመረ። ፎይቹ አይወጡም። ቆንጆ በቁመና እያት ያው በጣም ታምራው ታምራለች። እሺ ይሄ እዚህ ጋር ደግሞ እቺ በዚህ ፎቶ ማለት ነው። በዚህ ፎቶ ደግሞ አንቺ ሁለት አይነት ቀሚስ እኮ ነው ያዘዘችው። ይሄ ሺፉን ያኛው ደግሞ ቀሚስ አዘዛ። ሽክት ብላ ትናንት ሽክት ብላ ነው የዋለችው የኔ ጨረቃ ማለት ነው። ይሄ እንዴ ጠበቃችሁ? አራተኛ እሷንም አስመዝግቢያት። እነሱ ልኩም አይነካኩም። እናቴ አይነካኩም። እነሱ ልኩም አይነካኩም። አይነካኩም እነሱ ልኩም። እኔ እውነቱን ብነግራችሁ የምር ፎቶቹን ራሱ በጣም ነው ወደድኩት። ቁርአንን ነው የምልሽ ሁለቱም ማለት ነው። መስዬም እንትናም የምር በጣም ነው ያረባችሁ። ደግሞ መሲ ደግሞ ትናንት እያሽክሮ መጥፎት ነው። መሲ ግን ይቅርታ የት ሀገር ልጅ መስዬ? መሲና እኔ እኮ አንድ ሰፈር ነኝ ባላት። ጉራጌ ናት መሲ። ጉራጌ ናት መሲ ነው የጠየኩት። መሲ ጉራጌ ናት። አንቺ መሲ የማልሽ ማሻአላ የገጠር ሙሽራ መስለሻል። እሱ በይ ወይ ገጠር ሙሽራ ግላዶ ነው ጠርቦቹ ወይ ስለሚሞሸሩ አበባ ነው የሚመስሉት። እኛ ስሚ ወይነት ማለት ነው። እና ድሮ ማለት ነው ድሮ ቲክቶክ ውስጥ እኛ የገጠር ሙሽራ ብለን የምንጠራው ሰው ታስታውሻለሽ? ድሮ ማለት ነው። ግን እኛ ጋር የገጠር ሙሽራ እሺ፣ ዋንዴ አንቺ ታስታውሻለሽ? ዋንዴ ዳምጂ አንቺ ታስታውሻለሽ? የገጠር ሙሽራ ብለን የምንጠራ ሰው ቲክቶክ ውስጥ ማን እንደሆነ ታስታውሻለሽ? ሰንቺ ገቢ አሁን የተረሳ ነገር ምን አመጣጣሽ? ይያይ ወዳ አታውቂም? አሚታኩን አላውቅም በይ እንጂ ዋን እንቺስ አረኛ አውቃለሁ ግን ደስ አይልም። በቃ ተውት ፍቱት። ዝም በይ። አታውቅም ስለማታውቅ ነው። ዋን ማለት ስለማታውቅ ነው። ዝም በይ። ዋን ስለማታውቅ ገደል ግቢ። እሺ ወይነት አንቺ አታውቅም? ወይነት ስላለው እንደ አላውቅም እኔ። እሺ ቀድሜ ነገርሽ ሙስማያ አቤት አታውቅም? አውቃለሁ። የገጠር ሙሽራ የሚጠራም ሰው አታውቅም? አውቃለሁ ግን እኮ አላውቅም። የእንጅት ከፋ በቃ ትግራዊት ማለት ነው። እንደዛ ከሆንሽ እንግዲህ ፍፄ ይፈልግሽም የራስሽ ጉዳይ። ኧረ እባክሽ አንቺ ነሽ ያልሽው። እንዳትነካከል እንደዚህ ዋንዴ ግን ፍፄ ለራስሽ ፈልገሽው ነው መቼም ለጨረቃ አይመስለኝ። በዚህ ልክ ሰሙ ወይ የገጠር ሙሽራ እኛ ጋር ጉራጌ ሀገር ማለት ነው 3 ወር ሙሉ የወንድ ቤት ከመጣሽ በኋላ ከቤት አትወጪም። 3 ወር በሙሉ ትሞሸሪያለሽ። ስትወጪ አበባ ሆነሽ ነው የምትወጪው። ለዚህ ገጠር ሙሽራ ይባላል። ስሚ ሀላባል አንድ አመት ሙሉ ከጋዳ እግሯ ወደ ስልታ ወደ ታች ሳይወርድ አንድ አመት ሙሉ ነው የሚቀመጡት። ቁርአንን 6 ወር ነው ሰሙ 6 ወር ነው። ኖ ሀላባል አንድ አመት ሙሉ ነው እኛ ላይ ማለት ነው። እኛ ሀገር ላይ ብቻ ሳይንሱን ርቆ ሳይሄዱ አንድ አመት ይቆያሉ። ግን 6 ወር ይቀመጡ ነበር አሉ። አንድ ወር ሙሉ አንቺ ነይ ግቢ ዙዙ መቶ ነይ ግቢ። ወላሂ ነው ማለት ኢትዮጵያ ሀላባል እንደዛ ነው። ሀላባል አንቺ መጥፎ ነገር ከሆነ ሌላ ቀን አይደለም። ምንድነው እሱ? የገጠር ሙሽራ በሌላ ሰው ሌላ ትርጉም ይሰጣል። ይሄ ስሚ የገጠር ሙሽራ ምንድነው እኮ ከዚህ ፊት ማን እንደሆነ ማለት ነው። ማን እንደሆነ ዙዙ ነይ አትገባው ነይ አብራሪልን። አንድ እንዴት ነው አመት ሙሉ ሊያሳድግሽ ነው ሊቀልብሽ ያመጣሽ? እኔ ራሴ ነግራቸዋለሁ። የገጠር ሙሽራ ማን እንደሆነ ነግራቸዋለሁ። ችግር የለውም። እሷ ተጨነቀ የሚያስጨንቅ ነገር አይደለም። በእኛ ግን በነገራችን ላይ ከ2 ሳምንት ውጭ የለም። የምርሽ ነው አንዴ? አዎ ወላሂ አላባ እንደዛ አይደለም። አላባ ማለት ነው እናት የልጁ እናት ከቤት አትወጣም ምናምን ሁሌ ትክ በቃ ምን አንቺ አመጫት ነው እንደሚያገቡት። አንቺ ደግሞ እኮ ነው ትቀልጄ ብሬ ነው አንቺ ቀለለ ያቺ ደግሞ ሲታሰላ ትቀለለች። አመጫት ሆነ አለበት። ምን ሆነሽ ነው አንድ አመት ሙሉ ማለት ነው። አንድ አመት ሙሉ ልጅ ይዟ ነው እንደ የምትወጣው። እሺ በአንድ አመቷ
የምር አርጊዛ አንዳንድ ሴቶች አርጊዞ ማውጣት አለ። አርጊዞ ማለት ነው። አርጊዞ ከቦዳ ይወጣሉ። እንደሞ ወልዳ አንድ አመት ከጠበቀች እኮ ወልዳ ማውጣት አለበት። የምን ክሳራ ነው? አርጊዛ አሁን እንዴት ሆነ ታውቃለች? አዳምጪ ካርጊዛ አርጊዛም ቢሆን ምንም ትሁን እናቱ ያ ሙሽሪት ያለችበት ቆርቆሮም ይሁን ጭዳ ቤትም ይሁን እናቷ ትገባ። ገባሽ? የልዩ እናት ማለት ነው። ምግቡን ሰርቶ ነው የሚያቀርብለት። ሴት ልጆች ካለ ከነሱ ጋር ነው ታውራ። እንደዛ ሆኖ ሲራት ይችላል። ታዲያ የዛሬ እኮ አይደለም ሰሙ የቆየ ባህል እኮ ነው። የዛሬ አይደለም የቆየ አይደለም። አሁንም እኛ ጋር እንደዛ ነው። ግን አሁን ተይ ሰሙ ተይ አንቺ የቆየ አይደለም። የምር ነው። አሁን እኛ ጋር እንደዛ ነው። አሁን በቃ ከተማው እንደዛ የለም። ምናልባት ገጠር ውስጥ ካረጉ እንደዚህ ገጠር ውስጥ እኮ ነው የምልሽ። እኔ ከተማ አይደለም እያልኩ ያለው ከተማ ማለት ነው። አሁን ሰዓት ሲጀመር ማለት ነው አዳምጪ። በሆነው ጊዜ የሚያገባ ወንድ ራሱ የለም፣ የሚታገባ ሴትም የለም። ውጭ ነው። ኧረ ወላሂ ሳሙ ሞኝ ነሽ እንዴ? በአሁኑ ሰዓት አንድ አመት አስቀምጦ የሚቀልብ ወንድ አለ እንዴ? ኧረ በጥፊ ነው የሚያጮላት። አንቺ ዙዙ ምን ሆነሽ ነው? ባለ ዙዙ ምን ሆነሽ ነው? እኔ ማር ምን ሆነሽ ነው? አሁን ጉራዬ ውስጥ ማለት ነው። ጉራዬ ውስጥ አሁን እንዴት ነው? ስንት ወር ነው የሚቀመጡት? አሁን እነሱ እኔ እንጃ 20 ቀን እንትን ቢቀመጡ። ጉራጌ 3 ወር ብላለች እኮ 3 ወር። አስችሏቸው እነሱ አይቀመጡም። እናት የስራ ሰው ናቸው። ኧረ በዚህ ጊዜ ጉራጌዎች ምርጥ ብሩጌ። እኔ ጉራጌና ስልጤ ባይል ቆጫኝ ነበረ። ስልጤ ልጅ ስለሆንኩኝ አልሐምዱሊላህ ደስ ይለኛል። ቁርአንን ዙዙ እና ስልጤ ማገር እኮ 3 ወር ነው የሚሞሸሩት። ስልጤ 3 ወር ይሞሸራሉ። ግን አሁን እኮ ትተዋል። ጉራጌና ስልጤ እኮ ባህሉ ተመሳሳይ አንድ ነው። የተለየ ነገር የለም። ሁሉም ነገራቸው አንድ ነው። ሶስት ወር ድረስ እንዴት ነው? በቃ ችግር የለም። ትግራይ እኔ እስከ 3 ወር ቁጭ እላለሁ። ከዛ ሙሽሪት ሆኜ እወጣሻለሁ። እሺ በአሁን ሰዓት የለም። ሰሙ ኑሮ ተወዷል። 15 ቀን የማያስቀምጥሽም። አረ 15 ቀን በአሁን ሰዓት ምን እንደሚደረግ ልንገርሽ። ቤተሰው ገጠሩ እንኳን ቢሆን የለ ለአንድ 15 ቀን ከተማ ቤት ተከራይቶ ያስቀምጣትና በዛው ትነፋፈስና ትመጣለች። እንደዛ ቀልድ የለም። በቃ አሁን ሲጀመር ደግሞ በአሁን ሰዓት ሰርግም መልስም አንድ ላይ ነው። አሁን ሙሲሃም ማለት ነው። አሁን በወሎ ላይ ማለት ነው። አሁን በወሎ ላይ በእነሱ ሀገር የወሎ ደራያ ምናምን ማለት ነው። ሙሽራ በጣም ነው የሚከበረው። ገና ሊያገቡ ሲዘጋጁ ነው በጣም እንትን የሚባለው በእነዛና በጎንደሬዎች። ኧረ የእነሱስ የከፋ ነው። የቤቷ ፈርሽ ሳይቀር ተጭኖላት አይደል እንደ የምትሄደው አልኩሽ እኮ። ይከራያል ምናምን እዛ ይቀመጣል። ይዟት ወደ ሀገር ዙዙ ኮይን ማለት ነው። በሐላባ እንትን ነው ማግባት የምፈልገው ማለት ነው። ወደዛ ከበድ ያላችሁ አንቺ ዙዙ ነይ ግቢ። ዙዙ ምን ሆነ ነው? ሙሽርነት ግን ወደዛን ጎንደሬዎች ናቸው ደስ የሚሉ ሙሽርነት። የእነሱ ኃይለኛ ያስተላልፊ ያላልኩሽም ላይቭ ገባው ጅኒ ገባው። የማን ዜና የምታነባው? የማን ዜና ነው የምታነቢው? እሷ ነው እንጂ ትግራይ እንደምን አመሻችሁ? እንዴት ዋለ? የራስሽ ጉዳይ እንዳትጋቢ፣ የራስሽ ጉዳይ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ዙዙ ኮይን ማለት ነው። ነይ ማነው ሰላም አለይኩም ማለት ነው። ታይ የምርተት ካልገባች ነው ጠንበቅሽ ነው። አልገባም ነው። በላት በቃ ተዋት። ናዬ ሰላም አለይኩም። የገባ ሰው ሁሉ እኛ ሰላም አለይኩም እንለው። በአሁን ሰዓት እንኳን 15 ቀን 3 ቀን የሚያሳድርሽ እኔ እንዴት አመሻችሁ ብዬ ስማላችሁ እንዴት አመሻችሁ ብዬ አዳ ደግሞ ሰዓዳ ጠገበችው። ሰዓዳ ነይ ግቢ። ሰረ ጠገባቸው እኮ ልጆቹ ምን ሆነ ነው? ኤደን ነይ ግቢ። እኔ ማር ምን ሆነ ነው ልጆቹ ሁሉ
ስሚ ጫጫታ ነው። አዩ ግን ሰሙ ማለት ነው። እኔ እየታዘብኩ ነው። አሁን እንግዲህ ሰሞኑን የሆነ ነገር ሲነሳ ሁሉም ቤቱ ይጠባቸዋል ማለት ነው። በደንብ ግን አንድ ስር የሚል የለም። ዋንዲ አረ ዋንዲ ኮንኩና ባላ እንደሰት በአንቺ እንደሰት ይመጣል። ዝም በይ ይሁን የተገባው እንደው ዋንዲ ኮሜንት አንብቢ። ኮሜንት ላይ ኮሜንቶቹን አንብቢ። ኮሜንት ወላይ ኮፕሊንግ እያደረጉኝ ሄዶብኛል። አንብቢ ኮሜንት ካላይ እሱ ቀለየው ላንሻላ መዳም አለች ሰሙዬ የኔ ንግስት። ለዛ ነው ዝም ያልኩት። ይቅርታ አለችሽ። እሱን አይደለም እሱ ትግራዊ ተጻፋችሁ እሱ ነው እንትን ካላይ ደግሞ ዙዙ ምናምን እየጻፉ ነው። እና የማንን ነው የምፈልጊው? ዙዙ አልጻፋችም እንዴ? ተዋት መብቷ ነው። ምን አለ አመት ይቀበልናለች። እሺ ትግራዊት ገኔ ማር ችግር የለውም። የእናት ችግር የለውም። ሰበይ ትግራዊት ማለት ነው። ነይ ግቢ እኔ እኮ አንዴ ትግሬው ሽማለ ነይ ግቢ ነይ ማሲ ነው አንዴ በእናትህ እንደዛ አትበይ። ባለፈው እንደዚህ ብለሽ ነው ያመጣሽ። ማሲ የሙሲ ነው ሻረ ባክሽ ማሲ ሙሲ ነው ወደ ማስማት አለብሽ። ሻረ ሙሲ አረ ማሲ የሙሲ ይገባታል እኮ ባንዲ ነይ ግቢ እና ባስተርጓሚ ነው እንዴ ታዲያ? አንቺ ሁለታችሁን ገደል ግቡ። ገደል ብላችሁ እናንተ ሁለታችሁን ገደል ግቡ። ስታስጠሉ አንዳንድ ብቅ ይላሉ። አሁን በቃ የሉም ሁለት ይሄዳሉ። አሁንማ አይቀራልኝም ነገር አለ ግን ለማንኛውም ትግራዊት ማለት ነው። ትግራዊት በአላ ማለት ነው። እንትናና ሞታቸውን ሲያነሱ ጻፊልኝ፣ ኮሜንት ላይ ጻፊልኝ። እሺ እኔ ቆንጆ ጻፊ ሰላም እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? አንቺ እሷን ብቻ ነው እኔ ራሱ እኮ ዘመድሽ ነኝ። አሁን ትግራዊት የእናንተን ልጅ መወሸም ማለት እኮ እህትሽ ነኝ። ምን ችግር አለው? እኔን ስልክኝ እንደሱ ጉድ እኮ ነው። ስነ ስርዓት አጅባል። እረፊ አሁን ተከራከራለ እንዴ? ትግራዊት የኔ ማር ማለት ነው። ነይ በውስጥ ባይሆን እንደላክልሽ እንድታቂው። ኧረ ጭራሽ ኤሞ ማሽን አይሆንም። ወይ በላቸው አላለ ወይኔ በላቸው። ትግራዊት ስሚ እቺ ልጅ ማለት ልታናድሽ ፈልጋ ነው። ምንም ነገር የለባትም። ዝም በያት ወላሂ ያ ካሜራማን እንዳይሆን ብቻ አራም ነው አራም ችግር የለውም። የተወደድኩት እሱ ተወደደኝ ኖርማሊ ነው። አይ ማይላ መታለጨ በጽሁፍ ሙሉት የሚተደረጉ አጥፋቸው የሚተስጠው ማይላ መታለ ማይላ አሁን ጀመረ ማይላ ማለት ነው። ማይላ የአዲሱ ሙሽሮቹ ነገር ንገረኝ እስቲ። የአዲሱ ሙሽሮቹ ማባረር ምን ይሉሉን ንገረኝ እስቲ በእናትሽ። አሁን የእሷ ተራ ነው። ትግራዊት ደክማለች። ኮፕሊንግ እያደረገች ጽሁፍ ጻፋች ደክማለች። ስለዚህ ቀጥ ያንቺ ማለት ነው። ሲሚ ዋንዴ የምን ውሽማ ነው አለ ያለሽው? ወይኔ በላሻላልሽ ያስገቡኝ ዛሬ እንኳን ነይ ግቢ ምን አሻሽታለ? አዲሱ ሙሽሮቹን ጸሎት ላይ ነኝ። አሮ እቺ ተረከበኝ። ወይኔ ጉዲ አንቺ ማይላፍ ማለት ነው። ጀመረሽ ግን እኮ እንዴት ነሽ? ዋንዴ በይኝ። ከምር ናፍቀሽኛል እንዴ? የትሽ ነው? እንዳትበያት እንደዛ ነው። እንደዛ ነው ነገር ዋን ሲሚ ማን ነው ያስከብኛል? አሁን ረጋስት ላኩ የለም ኮሜንት ላይ የለም የሚያይማት እሰ ዋንድ ሙት አድርጋ አሁን የምነግራት ነገር አለ። መሲ መጣለች። ማስያ ሙት ሽነሽና ልነግርሽ ምንድነው ያመለጠኝ? መሲ እንቲ ማናት ዋንዴ እንደዛላለችው ትግራዊት ከዚህ ሲተወት ትግራዊት እኔ እኮ ውሽማ እኔ ምን ብዬሻለሁ? ውሽማ አለ እንተዋወቃለች። ትግራይ አሁን ሰሙ ማለት ነው። ሰሙ ግን ማለት ነው የኔ ሚስጥር ብደባብቅ አይሻልም ወይ? አንቺን ከምዘረዝራቸው ታይ ለምን ክትም እኮ ዘረዘርኩ። ፎቶን ሚደራውትሽ 15 የተዳላችኝ
አሁን የአንቺ ራሱ አሁን ማምሻቸውን ከስድስት አንዱ ታልመጣ እኔና አንቺ ዛሬ ይሄ ሚዲያ ላይ ገደል ነው የምንገባበት። ችግር የለውም አንቺ ችግር የለውም። እሱ ተጻጻፋችሁትን አንጥቼን ይሄን የምከረብተው አለዛ ሰውየውን ናቤና ገዝታ አስገቢያው። ችግር የለውም። እኔ ምንም የሚፈራው ነገር የለም፣ የሚያስፈራኝ ነገር የለም። እኔ የጀንጀንኩትን አምጪና አውጪ፣ ችግር የለውም። እሱ አያሳስብሽ። እኔ ጀንጅኛ መላቅም ሲጀመር ምንድነው እሱ የሚጀንጅነው? ሲጀመር ምን ደስ ስለሆነ ነው የሚጀንጅነው? አንቺ ትግራዊትማ ማለት ነው የሀገርሽ ልጅ ሽማሌ ተላት ድራሽ አንቺ ምንድነው ያመለጠሽ? ሲሚኝ የነገርኩሽ ነው ሞስማኛ። ሲሚ ዋንዴ እኮ ከትግሬ ውሽማ አላት። ዘሩ ቀለጠ። ኦሪጂናሉ ማነው? እሺ ትግራዊ ውሽማ ሆነ። ትግራዊ ማለት ነው። በኋላ ፎሎ መልሽልኝ ምናምን ያለ ትግራይ ደግሞ ከሰሙ ውጪ ዘመድ አልፈልግም ማለት ይሄን ባክሽ ታያት። ምን ልታረግ እንዳሰበች ልንገርሽ። እሷን ትግራዊት ስላልናት ከትግሬ ውሽማ እንትን ብላ ፍፄን ለማውሰድ ያመጣቸው ሲስተም ነው። አይሳካልሽም ዋንዴ። ወይ ዘንድሮ ኤፍሬም ታምሮ ያዋጣናል። እሱ ችግር የለውም ግን ቆይ ትግሬ ልትፈልጊ ትግሬ ውሽማ ለመፈለግ መሄድሽ ቆይ ስንት ብትከፍልሽ ነው ጨረቃ? አንቺ በስነ ስርዓት ያለኝ እኔ በስነ ስርዓት አይደለም ስንት ቢከፈልሽ ነው? ማለት ነው ታስበው የትግራዊት ማለት ነው የተዘመር ነው ሰውየው። አይ ዋንዴ አሁን ግልጹን እንነጋገር። በቃ ጉዳያችን እዚህ ጋር እስከቀረበ ድረስ ምክር ስሙ። ፍቅር የያዛችሁ ካሜራ ላይ መታችሁ አትናገሩ። አርባክሽ ታይላት ማለት ነው። ማለት ግን እኛ ለሷ እንናገራለን። እሷ ከስድስት ሰው ይዟት ለሊቀናት ተቀባጅራል። የዝክር ሱቆም የያዛችሁ ሰሚራ አስወጣሽ ይሄ ቤት ተቀመጪ። ሳስብሽ ማይላቭ ራሱ የፈለገች ይመስለኛል። ሰሙ ሳስበው እቺ ነኝ ማለት ነው። አይደለም እሱም አይደለም። እስቲ ተመለሁ ለማንኛውም ማለት ትግራዊት ማለት ነው። ሐራም አትበይ። ማይላብና ትግራዊት እንደው ኑሩልኝ። እኔም አየሽ ባለፈው ፍፄ መስቀል ቲሸርት ለብሶ የመጣው በእኔ ፍቅር እኮ ነው። የመቀሌ ቲሸርት ለብሶ የመጣው ሌላ ትኩሳት እስቲ ሌላ ምስጥር ከታችሽ ሌላ ተቀናቃኝ አለ። ከመሲል ተቀናቃኝ መሲል አደርሽ መቀሌ ላይ ነው። ሳትላንትና እንትና ያሬድ ነው ሙታይኔ ትቻለው ባለት ዳር ነኝ። አዎ አንቺ እንደዛ እያልሽ መስመር እንዳይገቡብሽ ዝጋቸው። ትግራዊት ማለት ነው። ጻፊልኝ እስቲ ትግራዊት ያሬድ ነው መቀሌ ላይ ነው የጻፈው ሳ እንትን የዘፈነው ማለት ነው። ሳሙ መሲ ምን እንዳለች ታውቃለሽ? አትድከሙ፣ እኔ ባለትዳር ነኝ፣ እኔ እና እሱ ጨርሰናል። ባለትዳር ነን በቃ ፈጽሞ ነው። ከብር ልጁማ ዛሬ ተኝቶ አያድርም። ቅዠት በቅዠት ነው የሚሆነው። ስሚ አሁን አዳምጦ እነግራቸዋለሁ። ፍፄ የትግራዊት ነው የትግራዊ ብቻ ነው እና ማይላብና ትግራዊ በዚህ ጋር ኮሜንት ላይ ማንጫጫጭ እኮ እና ሲጀምር በጭራሽ አይሆንም። የትግራዊት ብቻና ብቻ ነው።